የአዊ ህዝብ በችግር ወቅትም ቢሆን ሰላምን አስጠብቆ ልማትን የማስቀጠል መልካም ተሞክሮ በሌሎች አካባቢዎች ሊሰፋ የሚገባው መሆኑን ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ በአዊ ብሔረሰብ አስተዳደር ከሁሉም ወረዳዎችና ከተማ አስተዳደሮች ከተውጣጡ የህብረተሰብ ክፍሎች ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አድርገዋል። በውይይቱም የአዊ ህዝብ አንድነቱንና አብሮነትን በማጠናከር ሰላሙን ያጸና እንዲሁም የልማት ተግባራትን ያስቀጠለ መሆኑን ርዕሰ መስተዳድሩ ገልጸዋል። የአዊ ህዝብ ከሌላው ማህበረሰብ ጋር ድርና ማግ መሆኑንም ተናግረዋል። ህዝቡ ለሀገርና ለአካባቢ ሰላም ዋጋ ሰጥቶ የሚያደርገውን ርብርብ አጠናክሮ እንዲቀጥል መልእክት አስተላልፈዋል። እዚሁ ጉዳይ ላይ ነው ቆይታ የምናደርገው። የተከበራችሁ ተመልካቾቻችን፣ እዚሁ ጉዳይ ላይ ተጨማሪ መረጃ ላደርሰን ዘጋቢያችን አብዮት ከፋለ እዚህ ስቱዲዮ ተገኝተዋል። አብዮት እንዴት ቆይተሃል? እንዴት ቆይሽ? ሰላም። እንግዲህ በውይይት መድረኩ ላይ ተገኝተ ነበርና በውይይት መድረኩ የተነሱ ሀሳቦች ምን ናቸው? ለተመልካቾቻችን አጋራለን። መልካም። እንግዲህ ቀደም ሲል አንቺም እንደገለጽሽው በዛሬው ዕለት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎችም የክልሉ የስራ ኃላፊዎች በአዊ ብሔረሰብ አስተዳደር እንጅባራ ከተማ ተገኝተው ነበረ። በዚህም እንግዲህ በርካታ የህብረተሰብ ክፍሎችን አግኝተው አወያይተዋል። በወቅታዊ የሰላምና ጸጥታ እንዲሁም የልማት ጉዳዮች ላይ ነው ውይይቱ የተካሄደው። ከሁሉም ወረዳዎችና ከሁሉም ከተማ አስተዳደሮች የተውጣጡ የህብረተሰብ ክፍሎች ተሳታፊ ሆነዋል በዚህ የውይይት መድረክ ላይ ማለት ነው። እንግዲህ ርዕሰ መስተዳድር አረጋ ከበደ የአዊ ህዝብ በተለይ በችግር ወቅትም ሳይበገር ሰላሙን በማስጠበቅ እያደረገ ያለው ተጋድሎ በጣም ከፍተኛ መሆኑና በአንጻራዊ ሁኔታም ቢሆን እስካሁን ድረስ ሰላም የሰፈነበት የሰላም በር የሆነ አካባቢ ነው ሲሉም ገልጸውታል። በተለይም ሰላሙን በማስጠበቅ በኩል ህብረተሰቡ በቅንጅት መስራቱ ከአመራሩ ጋር ያለው መናበብና አንዱ አካባቢ ከሌላው አካባቢ ጋር ያለው ቅንጅታዊ አሰራር ሰላሙ ጸንቶ እንዲቆይ አድርጓል የሚል ሀሳብም ተነስቷል። በተለይም የአዊ ህዝብ ራሱን ከተፈጥሮ ጋር አዋዶ የሚኖር ህዝብ ነው። ተፈጥሮን በመጠበቅ ልማትን በማልማት በኩልም በአዎንታ የሚገለጽ ለሌሎች አካባቢዎችም ተሞክሮ የሚሆን ተግባራትን ያከናወነ ህዝብ ነው ሲሉም ገልጸውታል። እንግዲህ በዚህ መድረክ በተለይም ሰላም በማስጠበቅ ረገድ የተከናወኑ ስራዎች ውጤታማ ናቸው። በርካታ ንብረት ከውድመት ታድገዋል። እንዲሁም ችግሮችን በውይይትና በንግግር በሽምግልና በመፍታት ረገድ ለሌሎችም አካባቢዎች በአዎንታነት የሚገለጽ በተሞክሮነት የሚገለጽ ስራ መሰራቱ ነው በመድረኩ የተነሱ። ያም ሆኖ ግን ከሰላም ግንባታው ጎን ለጎን የልማት ስራዎችን በተወካዮች የተነሱ ጥያቄዎች አሉ። የህዝብ ተወካዮች እንግዲህ የተለያዩ ጥያቄዎችን አንስተዋል። የአየር መንገድ፣ የኤሌክትሪክ ኃይል አቅርቦት፣ የኤሌክትሪክ መቆራረጥ፣ የስልክ መሰረተ ልማት ያልተሟላባቸው አካባቢዎች እንዲሟሉ፣ ሌሎችም የውሃ እና ሌሎችም በርካታ የልማት ጥያቄዎች ተነስተዋል። እነዚህ ጥያቄዎች በወረዳና በዞን አስተዳደሮች እንዲሁም በክልሉ መንግስትና በፌዴራል መንግስት በቅንጅት ሊፈቱ እንደሚገባ ነው እንግዲህ ነዋሪዎችም ያነሱት። በተሰጠው ምላሽም እነዚህ ችግሮች እንደሚፈቱና በተዋረድ ያሉ ተቋማትን በማቀናጀት ከዚህ በፊት ስራ ተስተጓጉሎባቸው የነበሩ አካባቢዎች አሁን ጀምረዋል። በተለይ ትምህርት ላይ ርብርብ ማድረግ እንደሚገባ በአብዛኛው በሚባል ደረጃ በአዊ ብሔረሰብ አስተዳደር ትምህርት አልተቋረጠም። የተቋርጦባቸው የነበሩ አካባቢዎችም ቀጥለዋል። አንዳንድ አካባቢዎች ላይ አሁንም ችግሮች አሉ። እነዛን በቅንጅትና በጋራ ችግሮችን በውይይት በመፍታት መርህ ላይ ተመርኩዞ መፍታት እንደሚገባ ነው በውይይቱ የተነሳው። በቀጣይም የአዊ ህዝብ ለሌሎች አካባቢዎች ተሞክሮ የሚሆነውን ይህን መልካም እሴት ሰላምን የማዝለቅ ልማትን የማስቀጠል መልካም እሴት ተጠናክሮ መቀጠል እንዳለበት ነው ርዕሰ መስተዳድር አረጋ ከበደ የገለጹት። ያሉ መረጃዎች እነዚህ ናቸው። ዘርዘር ያሉ ጉዳዮችን ደግሞ በነገ የዜና ወጃችን የምናነሳ። መልካም። አብዮት ከፋለ ስለ መረጃዎች እጅግ አድርገን እናመሰግናለን። መልካም ጊዜ።